የሰባት ወር ልጅ ነኝ። የሰባት ወር ልጅ አያድግም ይሞታል ይባላል። በር ተዘግቶባት ነበረ እኔን የምታጠባኝ ምግብም ጥቁራን ስኬት ይመጣ ወደ ልመና ነው የወጣው። ምን አይነት ነገሮችን አሳለፍሽ? ይሁሉ እንግዲህ ሲሆን የጤኛ አይደለም። እዚህ ወንዝ ውስጥ አያት ማለትሽን በእውነት አክስትሽ አክስቴ ልጅቷ ቃት ትቅረቧት ስትታይም ደስ አትል። በጣም ትንሽ ነበር። በጣም ቀጫጭ። ወደ ህፃናት ማሳደጊያ ገብታ ነበር። ፋኖስ የሚባል ተቋም አለ። ለኔ መርጦ ድል ቀላል አልነበረም። አይዞ የሚል ሰው ማጣት ከባድ በጣም ወሩ ይናፍቅሻል አይደል? እግዚአብሔር ተአምር ነው ያዩት። ስለዚህ ባዶ ቤት ሆነ ማለት ነው። ቤት ውስጥ ዘግቼ ነው ቁጭ የምለው። ሙሉ ለሙሉ ኃላፊነቱ አንቺ ላይ ወደቀ ማለት ነው። ትልቅ እድል ነበር። ሄድኩኝ ቀላል እድል ቤትሽ ድረስ እኮ ነው አንኳኩቶ የመጣው። እንዴት ከዛውላ ሰው መረጡ? የኔ ፈተና ብዙ አልነበረም። ያው እንዲህ ስታይ ራሱ ይመሰክራል። ሰላም እንዴት ናችሁ? ውድ የሀገሬ ቴሌቪዥን ተመልካቾች፣ ዛሬ ደግሞ በዚህ ሳምንት በተምሳሌት እንግዳ ተመልሰናል። የዛሬው የተምሳሌት እንግዳችን ብርሸዋ ትባላለች። ራሷን ታስተዋውቀንና ከልጅነት ጀምሮ ያለውን የህይወት ታሪኳን ታጋራናለች። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እንተዋወቅና ለተምሳሌት ተመልካቾች ስምሽንና የልጅነት አስተዳደግሽ እንዴት እንደነበረ ንገሪኝ። እሺ፣ ስሜ ብርሸዋ በለጠ እባላለሁኝ። የተወለድኩት ፒያሳ አካባቢ ቴዎድሮስ አደባባይ ተረሰፈር የሚባል አካባቢ ነው የተወለድኩት። እንግዲህ የልጅነት ታሪኬ የሚጀምረው ያው እናትና አባቴ በሞት አጥቻለሁኝ። እናቴ የሞተችው ገና በልጅነቴ ነው። አላቃትም ኦሬዲ በሰባት ወሬ ነው ህይወቷን ያለፈው። አባቴን በተመሳሳይ እድገቴ አንድ አመቴ 2 አመቴ ላይ ልጅ ሆኜ ነው ያጣሁት ማለት ነው። የሰባት ወር ልጅ ነኝ። በሰባት ወሬ ነው ተወልጄ አሁን ላይ የደረስኩት። እንግዲህ በዚህ ሁኔታ ውስጥ ያሳደገችኝ የአባቴ የቅርብ ቤተሰብ አክስቴ የምላት እሷ ጋር ነበረ ያደግኩትኝ። ያው ስናድግ እሷ ብዙ የተመቻቸ ህይወት አልነበራትም ነበረ። ባለቤትም የላትም፣ ብቻዋን በችግር ውስጥ ነው ያሳደገችኝ። ያው ልጅነቴ ብዙ ታሪኮች አሉት። ምክንያቱም ብዙ ጠባሳዎችን ያየሁበት፣ ብዙ ውድቀቶችን ያየሁበት ልጅነቴ ላይ ነውና ያው እንግዲህ እሷ በደንብ ራሷን በመስጠት ህይወቷን በመስጠት እዚህ ላይ ያደረሰችኝ እሷ ናት። ያው እንደ እናቴ ነው የማያት። ከዛ ግን እድሜ ለትምህርት እንደደረሰ ከዛ በፊት ግን ይቅርታና እስቲ በደንብ እናወራው አይደለ? ዝም ብለሽ ነክተሽ ነው ያለፍሽውና በሰባት ወር ማለት ታሪኩን መቼም ታውቂዋለሽ። እናት አባት ባይኖርም ያሳደጉሽ በቦታው የነበሩ የአካባቢ ሰዎች ሚነግሩሽ ነገር አለና ምንድን ነበረ ያረፉበት ምክንያት? እንዴት ነበረ አንቺ ስትወለጅ የነበረው ነገር? ሰባት ወር ላይስ ምንድነው የገጠመው ምናምን የሚለውን ነገር ከሰማሽ በታሪክ እሱን እንድናነሳ ብዬ ነው። እሺ፣ ያው እናቴ እንደሰማሁት እንደሆነ አረብ ሀገር ነበር የምትኖረው። እዛ ትሰራ ነበር፣ ለስራ ሄዳ ነበረ። ግን ታማ ወደዚህ መታለች። በጣም ረጅም ጊዜ ህመም ላይ ነበረች። በዚህ አጋጣሚ ነው እኔም የተረገዝኩት ማለት ነው። እና የሰባት ወር የተወለድኩበት ምክንያት ያው ድንገተኛ የሆነ ይሄ የጤና እንትን ስለሆነ ድንገተኛ የሆነ ነው። እርግዝናዋም መውለዱም ድንገተኛ ነው የሆነው። እንግዲህ በሰባት ወር ስወለድ ከሰማሁትም ታሪክ አንጻር በጣም በብዙ መከራ ውስጥ እንደተወለድኩ ተነግሮኛል። ይሄም ማለት በሰባት ወር ከተወለድኩ በኋላ በሞትና በህይወት መካከል ነበርኩኝ። የሰባት ወር ልጅ የሚወለድ አያድግም ይባላል። ያው እንደምንሰማው በአካባቢያችንም ቦታ አያድግም፣ የበሽታ የመከላከል አቅሙ ዝቅተኛ ነው ይባላልና በዚህ አጋጣሚ በጣም ነበር የምታመመው። በጣም ብዙ በሽታዎች ነበሩ እኔ ላይና መጀመሪያ ሕክምና የተደረገልኝ እንደተወለድኩኝ የተወለድኩት ጳውሎስ ሆስፒታል ነበረ። እዛ ነበረ ሙቀት ክፍል። ኦሬዲ ሙቀት ክፍሉ እንትን ካላት ህይወት ከሰጣት የሆነ ሞክር በሚለው ነበረ እዛ የገባሁትኝ። ከዛ ግን እግዚአብሔር ይመስገን የእግዚአብሔር እርዳታ ዛሬ ላይ እንድቆም አድርጎኛልና ከዛ ግን ሙቀት ክፍል ገብቼ እንደገና ወደ እናቴ ተመለስኩኝ ማለት ነው። ያው እናቴ ግን ህመሙን ቶሎ አልተሻላትም ነበር። እኔን ከወለደች በኋላ በጣም ትታመም ነበረ።
ኢቭን እንኳን ቤተሰቦቿ እንኳን እስካይቀርቧት ድረስ እናቴ እንደዛ ነበረ ያሳለፈችውና በር ተዘግቶባት ነበረ እኔን የምታጠባኝ ምግብም የተደላደለ ነገር ውስጥ አልነበረችም። በዚህ አጋጣሚ ያው ህይወቷ አለፈ ማለት ነው። አንቺ 7 ወር አድገሽ 7 ወር ላይ ነው አንድ አመት ሳይሞላሽ ማለት ነው። አመትም አልሞላኝም። የተወለድኩት 7 ወር ላይ ነው። የእናቴም ያረፈችው 7 ወር ላይ ነው። እና ያው ልክ 7 ወር ከሆነም በኋላ የእናቴ ቤተሰቦች የቅርብ ቤተሰቦች ነበሩ። ያው እነሱ ፈቃደኛ አልነበሩ እኔን ለማሳደግ። ምክንያቱም ብዙ ታማሚ ነኝ፣ ምንም ተስፋ የሌላት ልጅ ነኝ ስታይ። ስለዚህ እኔን የማሳደግ ፍላጎት የላቸው። የ7 ወር ልጅ አያድግም ይሞታል ይባላል። ስለዚህ የሚሞት ልጅ ለማሳደግ ማንም ፈቃደኛ አይደለም። በዛ ላይ ህመም ነበረ፣ ተስፋ የሚሰጥ ነገር አልነበረም ለሰዓቱ። ስለዚህ አክስቴን ኃላፊነት ወስዳ አሁን እናቴ ምላት እሷ ናት ያሳደገች። የአባትሽ እህት ናት? የአባቴ። እሷ በወቅቱ ምን አይነት ህይወት ላይ ነበረች? በጣም ችግር ውስጥ፣ ትዳር የላትም፣ ልጆች አሏት። ልጆቿ ከሷ ጋር አይኖሩም፣ ግን ህይወቷን ለመኖር የምትጣጣር ነበረች በሰዓቱ። ያው የኛ የማህበረሰብ የኑሮ ሁኔታ ይታወቃል እና ያለችበት ሁኔታ ማንኛውም ማህበረሰብ እንደምንኖረው መካከለኛ የገቢ መጠን የነበራት ነው። ይህን ያህል እኔን የምታሳድግበት ኑሯት አይደለም። ከጎደላት ላይ ግን ካላት ላይ ለማድረግ ፈቃደኛ ሆና በቃ እኔ ያሳድጋታለሁ፣ እኔ ጋር መሆን ትችላለች ብላ ወሰደችኝ ማለት ነው። አባትሽስ? አባቴ ያው ክፍለ ሀገር ነበር የሚኖረው፣ ወታደር ነው። ወታደር ስለነበረ ብዙ ጊዜ አይመጣም ወደኛ፣ እዛው ውትድርና ነው የሚሆነው። ያው ለመጎብኘት ለማየት የተወሰነ ጊዜ ነው የሚመጣው እንጂ ሁሌም አይመጣም። ስለዚህ በዛ ሁኔታ ውስጥ እሷ ይዛኝ የራሷን ጡት እያጠባች ማድረግ ያለባትን እያደረገች ይሁሉ እንግዲህ ሲሆን የጤኛ አይደለም እታመማለሽ። በጣም ነው የምታመመው እና ህመሙ እያደኩኝም ቀጠለ። ክትትል የጀመርኩት ያው አባቴ ወታደር ስለነበረ ያው እሱ የሚከታተልበት የወታደሮች የሚከታተልበት ሆስፒታል አለና እዛ ነበር የሚከታተለው። ይሄ ፖሊስ ሆስፒታል የሚባለው ነው? የጦር ኃይሎች ማለት ነው። እዛ ነበር የሚከታተለው። ከዛ ግን ህመሜ እየባሰ አስታውሳለሁኝ። እያደኩኝ በመጣው ቁጥር ያው እናቴም የምታሳድግበት ሁኔታ እየጠበበ፣ ስራ የላትም። ያው ብዙ ጊዜ ያው ምንም ትንንሽ ስራዎችን ነበር የምትሰራው በሰዓቱ የነበረውና እኔን ጥሩ ነገር ለማድረግ አቅም አልነበራት። ስለዚህ እዛ ሆስፒታል እሄዳለሁ። በእግራችን ነው የምንሄደው። እንግዲህ ፒያሳ ነው ቤታችን። ፒያሳ ጦር ኃይሎች። አንቺ ታስታውሻለሽ? ይሄ አድገሽ ነው? አዎ 2 አመቴ 3 አመቴ በደንብ አስታውሳለሁና እያያዘችኝ ከጊዜ ወደ ጊዜ ግን ሆዴ እያበጠ በጣም እየታመምኩ መጣሁ። ጣፊያ እያበጠ ማለት ነው እና ያመኛልና አዙራ በጀርባ ዙላ ነበረ ይዛ የምትሄደው ወደ ሆስፒታል። በጣም ብዙ ችግር ውስጥ ነበርን። እንዲህ ያልኩኝ እኔም ህመም እየቀጠለ እየታመምኩ እሷም ደግሞ ማድረግ ያለባትን እያደረገች ቀጠልን ማለት ነው። እየቀጠልን ሆስፒታሉም ህመሜን አላወቁም። መድኃኒት ይሰጠኛል፣ ጣፊያ ያብጣል። በጣም እየታመምኩ መጣሁ። ስለዚህ ምን እየሆነ እየተፈጠረ መጣ። ምንም ገቢ እያጣች መጣች። እንደዛ ሲሆን ችግር ውስጥ ገባ። እኔ መበላው እያጣው መጣው። ቤት ውስጥ ምን በላው እያጣን መጣን። ድሮ እንጀራ የሚያቀብለን ጎረቤት ጠፋ ማለት ነው። ምክንያቱም እየታመምኩ ነው። እኔ የሚተላለፍ በሽታ ነው፣ መገለል አለ፣ ሰው ቀርቦ አይሽም፣ የሚታወቅ ነው የኛ የባህል እንትን። የታመመ ሰው በጣም የታመመ ሰው የሚያስል ሰው ቤት ምናምን ሲኖር ቅርብ አይደለም እና አይ በቃ ጎረቤቶች እየሸሹ ብቻዋን ቀረች ማለት ነው። ወደ ልመና ነው የወጣን። መስጊድ ሄደን ለምነናል። የምር? አዎ መስጊድ ሄደች ምግብ እየተቀበለች ታመጣ ነበር እኔ እንዳይርበኝ ብላና አስታውሳለሁ። መስጊድ የሚይዛኝ እንዲህ መኪና ሲያልፉ እንለምን ነበረ፣ ጠይቅ ነበረ። አብራችሁ ናችሁ?
አብረን ነው ይዘ ይሄው ላንቺ ነው ለራሷ ለኔ ብላ ነው ያደረገችው ያንንና በጣም በቃ እንደዛ እየተፈጠረ ብዙ ጊዜ እንደውም አስታውሳለሁ ምን በላተን እንዲህ መንገድ ላይ ሲሄድ ወደቁ ብሮች ነው ነበር የተወሰነ ነገር በሱ ገዛ ነበር ሰው ጠይቅ ነበር እንደዚህ ስታይም ደግሞ ማሳዝን ልጅ በጣም የተጎዳው ልጅ ታማሚ ልጅ ነኝና እንደዛ ሆነን 3 ቀን 3 ሌሊት ያሳለፍንባቸው ጊዜያት ምግብ በማጣት ሳንበላ ያሳለፍንበት ጊዜ ነበርና ያባትሽ ጡረታ ምናምን አልነበረም? ያባቴ ምንድነው የሆነው? አባቴ ህጋዊ ሚስት አለች ክፍለ ሀገር እዚህ ያው እንደ ጓደኛ የያዛት እናት እንጂ ህጋዊ ሚስት አለችም። ሰው ጡረታውን መስጠት አልተቻለም። እሷም ፈቃደኛ አልነበረችም። በእሷ ስለሆነ ዋናው መደረግ የነበረበትና ፈቃደኛ አልነበረችም፣ አልሰጠችንም። ስለዚህ ምንም መደረግ አልተቻለም። ቢያንስ እሱ ነበር ሰፖርት የሚያደርጋት በህይወት እያለ በቃ ሁሉ ነገር ጠፋ ማለት ነው። በዚህ ጊዜ ውስጥ እያለን ህመም እየባሰ ከዛ ሰው ጎረቤት ለምንድን ነው ሆስፒታል ሌላ ሆስፒታል ማትወስጃት በርቀትም ቢሆን ሆስፒታል ውሰጃት ሌላ ሆስፒታል ሞክሪ ጥቁር ይመጣል አጽፊና ከቀበሌ ድጋፍ አጽፊና እስቲ ጥቁር አንበሳ ይሻት እቺ ጥቁር አንበሳ ለልጆች ጥሩ የሚባል ሆስፒታል ነው ተባለ። እስቲሽ አለችና ጥቁር አንበሳ ሆስፒታል ለመውሰድ አጽፋይ ድጋፍ ማለት ነው። እስቲ እንደው ቤተሰቦቿን መጀመሪያ ልጠይቅ ብላ የኔ ቤተሰቦች አያቶቼ እዛ ነበሩ የሚኖሩት የእናትሽ ማለት ነው? የእናቴ በቃ የሆነ ድልድይ ያለ ወደ 4 ኪሎ ስትሄጂ አይተሽ ከሆነ ቄራ የሚባል አካባቢ ላይ ድልድይ ያለ ከስርና አክስቴ ያለች መቼም ማረሰው እዚህ ወንዝ ውስጥ አያት ምንም አታረግልሽም ብላት ነበርና እውነት አክስቴ ማለት ነው ምንም አታረግም እንደዚህ ታማ እንደዚህና ምንም ተስፋ የላትም እና እኔ አልጠራትም። አይገርም የሁለት አክስት ልዩነት። አንደኛው አክስት በዚህ በኩል ካንቺ ጋር ተራባለች ስላንቺ ስለምናለች፣ በዚህኛው በኩል ደግሞ ጣያትም እና ግን ተስፋ ነበራት ነገ ትደርሳለች አሁን ያለችውን ታልፋለች የሚል ተስፋ ነበራትና ምንም ተስፋ ስለሌለ ከቀበሌ ድጋፍ አጽፋ ወደ ጥቁር አንበሳ ሄድኩት። ጥቁር አንበሳ ሄድኩኝ። ሲሄድ ምርመራ ነው ተደረገልኝ። የሚታወቁ 6 በሽታዎች እኔ ላይ ነበሩ። አንደኛ ጉበቴን ነክቶት ነበረ። የሰጡኝ መድኃኒት ጉበቴ ከጥቅም ውጭ፣ ምክንያቱም በቤት እያለን ማስታውሰው እፍን ሲያደርገኝ ያው እናቴ ትመጥ ነበረ አፍንጬንም ይዛ አፌንም ይዛ ደሙን እንግዲህ አስብ ምንም እንትን ይለለን ሰው ትመጥ ነበረ ስለሚያፈነኝና ምርመራ ተደረገ። የሚታወቁ በሽታዎች ነገሩ ማለት ነው። ደነገጠች በሰዓቱ። በጣም ያስደነግጣል እንዴ። ስለዚህ አይዞሽ አትጨናነቂ እኛ በምንችለው መጠን ሁሉ እንረዳታለን ተብሎ ክትትል ተጀመረልን ማለት ነው። ክትትል እየተደረገልን ያ ማለት ስንት አመትሽ ሆኗል? ያው ትንሽ ልጅ ነኝ። 2 ትምህርት ቤት አልገባሽም ገና? አልገባሁም። ኬጂ ገና አልጀመርኩኝም። ከዛ ግን ክትትል መደረግ ጀመረ። ክትትል እየተደረገ ያው እናቴ ወዲያው ስለደነገጠች ህመም በሷ ላይ መጣ ማለት ነው። ስኳር ታማሚ ነች። ድንግጥ ስለች የሁሉ ነገር እንዴት ይሆናል በዚህች ህጻን ልጅ ላይ 6 በሽታ ይሄ አይነት ህመም በጣም ብዙ ነው ተብሎ ስኳር ታማሚ ነች። ወዲያው ያው በጊዜው ስላላወቀችው እኔን ነው ወዲያው ተረባርቦ ለማዳን ያለውበትንና ጥቁር አንበሳ ሆስፒታልን በጣም ነው ማመሰግነው ከእግዚአብሔር በታች። ምክንያቱም በጣም ትሪት አድርገው እያንዳንዱን ነገር ክትትል አድርገው እያገገምኩ በመድኃኒት ኃይል ማለት ነው። ግን እንደዛ በማገገም ጊዜ አይሲዩ እየገባው ኢመርጀንሲ እየገባው በጣም ነበር የምታመመው። የታመመ ሰው ደግሞ ይታወቃል፣ የሚያስፈልገው ነገር ይኖራል። ምግብ አለ፣ የሚያስፈልጉኝ ነገሮች ነበሩና እዛ ሆስፒታል ያሉት እየተረባረቡ እዛ የሚያስታምሙ ሰዎች እያበሉን ጠጡኝ። አንድም ቀን እንዳትቸገር አድርገው እናቴን ማለት ነው። እና ማረሳቸው በዓላቶችን እዚያ ያሳልፍኩበት ጊዜ ነበረ። በር ዘግታ አንድም ሰው ሳይመጣ፣ ይሄ ማለት በጣም ይከብዳል። በጣም አይዞ የሚል ሰው ማጣት ከባድ። በጣም አንድም ሰው ሳይመጣ በዚህ አይነት መንገድ ቀጠልን ማለት ነው። ይፈተል
ልክ እያደኩ ስመጣ ወደ 7 አመት እየተሻለኝ ተሻለኝ ደህና የሆንኩ ማረሳው ጎረቤት ሁሉ አልገባም ነበር። ማንም አይቀርበኝም። ልጆች ከኔ ጋር ይጫወቱ ይጋባባቸዋል ተብለው የሆነ ህመም አለባት ልጅቷ አትቅረቧት ስትታይም ደስ አትል ነበር የምባለው። ሰፈር በጣም ነበረ ኢግኖር የሚያደርጉኝና ልክ ግን በዛ እያደኩ ህመሙ እየተወኝ ደህና የሆንኩ መምጣት ጀመርኩ። ተስፋ እየታየ እያማረብኝ ስመጣ ያ የራቀ ሰው መቅረብ ጀመረ። ሩቁ የነበረ ቤተሰብ መምጣት ጀመረ፣ መፈለግ ጀመረ ማለት ነው። ስለዚህ ልጅነቴ ይሄ ነበር። በዚህ አይነት መንገድ ነበር ያለፈው። ያው ትልቁ ሪዋርድ የሚሰጠው እግዚአብሔር ነው። እግዚአብሔር ምህረት ማለት እኔ ማንም ምንም ሙኝ አይደለም። እግዚአብሔር ነው በህይወቴ ድንቅ ነገር ያደረገውና እኔ ራሱ ገረማለሁ። በጣም ያስገርማል። ምህረት በስቶልኝ እግዚአብሔር ቸርነት በስቶልኝ ዛሬ ላይ ቆሜ ደግሞ እንዲህ ሆኜ ሳይራሴ በጣም ደስተኛ ነኝ። ከዛስ በኋላ ግን እስቲ አንደኛ ክፍል ነው ወይስ ወደ ኬጂ? በቃ እየታመምኩ ቢሆን እየታመምሽ ኬጂ ተማርሽ? ትምህርት ቤቶች እያገዙኝ ኬጂ ስማር ትምህርት ቤቶች ያው መማርበት ትምህርት ቤት እየሄደች እየነገረች ሁኔታ ያማታል፣ ደስታ ማሚነት ተረዳዋት፣ እዚህ ብትል አግዟት እያለች ትምህርት ቤት በመሄድ እንደዚህ እያልኩ ህመሙ አልቆመም ነበረ። ግን በተወሰነ ነበረ እየተረዱኝ። ከዛ ደግሞ ኪሎ አነሰ እየተባለ ደግሞ መጣ። ትምህርት ቤቱ አስተማሪዎች ትሪት ማድረግ ጀመሩ። በተለየ መልክ የሚታይ ተማሪ ሆኜ በጣም ትንሽ ነበር፣ በጣም ቀጫጫ ምንም በቃ እዚህ ግቢ ማትባል ትንጥዬ ቀጫጫ ልጅ ነበርኩ። በጣም አንደር ዌት ነበርኩ። እስቲ የሃይ ስኩል ቆይታሽን የኤሌመንተሪ እንዴት ማለት አሁን ምን አንቺ ተሻለሽ እንጂ ከመማገገምሽ እንጂ ገንዘብ የላችሁ ትምህርት ቤት መማር አለብሽ። ስትማሪ ደግሞ አይከፈል። ምናልባት የመንግስት ብትማሪ ምግብ ያስፈልጋል፣ ልብስ ያስፈልጋል አይደል? በጣም አስቸጋሪ ነውና እስቲ እነሱንስ ከኤሌመንተሪ ጀምሮ ምን አይነት ነገሮችን አሳለፍሽ? እንዴት ነበር ሄድሽው? ያው ከኬጂ እንደወጣው አንደኛ እስከ 8ኛ ክፍል የተማርኩት ጆን ኤፍ ኬኔዲ አካባቢ ያለ ነው። እዛ ስማር አሁን ችግር ላይ ነን። ምንም ከችግራችን አልወጣንም። ችግር ላይ ነኝ። ማዘር ጉሊት ጀመረች። ጉሊት መስራት ያው አካባቢ ያለው ሰው ያቃታል። የነበረችበት እና አሁን እኔ ካሳደገች በኋላ የነበረችበት ሁለት አይነት ገጽታ። ከዛ በፊት የተሻለ ገቢ ነበራት። ቢያንስ ራሷን አምጣኖርበት ራሷን አጥልም ነበረ። በደንብ ነበር የምትታወቀው በአካባቢው። ቃኔ ልክ እዛ ቤት ሀብዬ ከገባው ግን በጣም ብዙ ችግሮች፣ ብዙ መከራዎች፣ ብዙ በሽታዎች ማናቀው ብዙ መገፋቶች መጡ ማለት ነው። ስለዚህ ራሷን ጣለች ማለት ነው። ስለዚህ ምንድነው የሆነው? ሰዎችም ሰፖርት አድርጓት የተወሰነች ጉሊት ትሰራ ነበር። ግን ችግሩ አላቆመም። የትምህርት ድጋፍ የለኝም ነበር። እንደማንኛውም ሰው ዩኒፎርም ለብሼ አልሄድም። መጀመሪያ የነበረኝን ዩኒፎርም ቀጣይ አመትም ለብሰዋለሁ። ስለዚህ ይሄን ያህል የተደላደለ ኑሮ ምናምን ኑሮኝ አይደለም። አልተማርኩም። ደስ ኢኮኖሚካሊም ዝቅተኛ ኑሮ ደረጃ ላይ ነበርን። ሶሻሊ ብዙ እንትን አልነበረንም። ስለዚህ ባላት ነገር በምትችለው አቅሟ ታደርግ ነበር። እዚህ ከ1 እስከ 8 እንደዛ ያልኩ ቀጠልኩኝ፣ ተማርኩኝ ማለት ነው። እዛ ወደ 9ኛ ክፍል ነው የመጣሁት። 9ኛ ስገባ አንቺ እድሜሽን ይጎረምሳል፣ ትልቅ እየሆንሽ ትሄጃለሽ፣ እያስተዋልሽ ትሄጃለሽ። 9ና 10ንም እዛው ጥቁር አንበሳ ተማርኩኝ ማለት ነው። ከዛ ግን ወደ ዩኒቨርሲቲ መሄድ የሚችልበት ውጤት መጥቶልኝ ነበር። ግን እንዲህ ማን ሰፖርት ያደርገኝ? አሁን እዛ ብሄድ በቃ ይሄን ያህል እንትን ብዬ ማት አትጠብቂማ ከሷ እንደዚህ የሰራች እኔ እንደውም እሷን ሰፖርት ማድረግ አለብኝ፣ አሁን ማገዝ አለብኝ። ይሄ እዚሁ ከ10 አቋርጬ ዲፕሎማ በነርሲንግ በሚድዋይፈሪ በአዋላጅ ነርስ ተማርኩ ማለት ነው። አዲስ አበባ ሜዲካል ኮሌጅ እዛ 3 አመት እዛ በ3 አመት ቆይታዬ እዛ ተማርኩ።
ያው ደስ ብሎኝ ኢንተረስትድ ኖሮኝ ነው የተማርኩት ነርሲንግ ስማር። ምክንያቱም ከልጅነት ጀምሮ ሰው ማገዝ፣ ሰውን መርዳት፣ ለሰው መድረስ፣ የሰው ደስታ ደግሞ እንደራሴ አርጌ ማየት በጣም ደስተኛ ያደርገኝ ነበርና ወዲያው ነው የመረጥኩት እሱ ነበር። ከልጅነት ጀምሮ በቃ ነርስ ነው መሆን የምፈልገው ነበር ምለውና ያው የልጅነቴን ህልሜን አሳክቻለሁ ብዬ አስባለሁና እሱን ተማርኩኝ፣ ግራጁዌት አደረኩኝ ማለት ነው። በጣም ደስ ይላል። እስከዛ ድረስ ግን እኔ አክስትሽ ልበል እናትሽ ያሁን እናትሽ እስከዛ ድረስ ግን በዛው የኑሮ ሁኔታ ውስጥ ነበረች። ምንም እገዛም የለም፣ ምንም የለም። በጣም ይገርማል። ምን ሰማሁ መሰለሽ ወደ ህፃናት ማሳደጊያ ገብታ ነበር የሚል ነገር ሰማሁና እሱን ነገር አላነሳ ነው ወይስ ከዚህ በኋላ ነው የመጣው የሚለውን ነገር እናነሳዋለን። እሺ የልጅነቴን እንዴት እንደሄደ ነው የነገርኩሽ። ያው ልጅነቴ ላይ የብዙ ሰው እጅ አለ። ጎረቤት ብቲ አካባቢ ላይ ያለ ሰው ያድኩ በመጣ ቁጥር እያየኝ በመጣ ሰፖርት የሚያደርግ ግን በዋናነት አንድ ተቋም አለ፣ ፋኖስ የሚባል ተቋም አለና ፋኖስ እንግዲህ ስቀላቀል የኬጂ ተማሪ ሁኜ ነው። ገና የኬጂ ሆነሽ በጣም ትንሽዬ ልጅ ሁኜ ነው። አሁን ራሱ ፎቶ ይሳይ ይገረማለሁ። አሁንና የዛኔና አሁን ያለበት በደንብ እናሳያለን። በደንብ መታየት ትችላላለን። ልክ ኬጂ ላይ እንደገባው ነው። እንዴት ነው ያገኛችኋቸው እነሱ? ፋኖስን እንግዲህ ያገኘ ነው የምንኖርበት አካባቢ ፒያሳ ነው ቅድም እንዳልኩሽ። እዛ አካባቢ ላይ አንድ ዊስሚኮ የሚባል ድርጅት ነበረ። እዛ ስር ሆኖ ፋኖስ ይሰራል። ስለዚህ በአካባቢው ላይ ችግርተኛ የሆኑ አቅመ ደካማ የሆኑ ወላጅ አልባ የሆኑ ልጆች ካሉ ሰፖርት ማድረግ እንፈልጋለን ብለው ወደኛ ያው በጥቆም ወደኛ ቤት መጡ። እሺ ፋኖስን በዛ ምክንያት ጆይን አደረግኩ ማለት ነው። ፋኖስን ጆይን ሳደርግ በጣም ያው እናቴንም ጠይቄ በጣም ደስተኛ ነበረች። ምክንያቱም የለንም ነበር ምንም የላችሁ ምንም የለንምና ቢያንስ የሚያስተምረኝ ትምህርቴን ጥሩ ደረጃ እንደደርስ የሚያደርግ ተቋም ተገኘ፣ ቃለንልሽ የሚል ተቋም ተገኘ። ምክንያቱም ማንም የለም ነበር በዛ ሰዓት። ፋኖስን ስናገኝ በጣም ደስተኞች ነበር። ስለዚህ የፋኖስ እርዳታ የነበረው ይዛኔ እቤትሽ ሆነሽ የትምህርት እቃዎችን ሰፖርት ማድረግ ነው ወይስ ሙሉ ለሙሉ እዛ ገብተሽ ነው? ፋኖስ እዛው አይደለም። የፋኖስ እንግዲህ ልጆቹ ባሉበት የቅርብ ቤተሰብ ሊሆን ይችላል፣ አሳዳጊ ያለ እናት አባት ወይ እናት ብቻ እዛው እያሉ ቤተሰባቸው ጋር እያሉ ግን ሰፖርት ይደረጋል። ለዚህ በዛ ሰዓት ለኔ ጥሩ እድል ነበር። በጣም ማንም ያልሰጠኝ እድል ፋኖስ መጣ ማለት ነው ቤቴን አንኳኩቶ። ስለዚህ ተስፋ ነው የሰጠን አለንላችሁ የሚል ነገር ነበርና ምናልባትም እኮ ትምህርት ለመሄድ ተቸገሪ ነበር አይደል? ስለዚህ እድል ቀላል አልነበረም። ለኔ መጣው እድል ቀላል አልነበረም። ደብተር በዚህ ጽፌ በዚህ ገልብጬ ነው የምጽፈው እንጂ ደብተር 1 2 3 እንደሌሎች ተማሪ ኑሮኝ አያውቅምና ፋኖስን ችግር ነው የቀረፈው ትምህርቴ ላይ በደምብና ከምንም በላይ ፋሚሊ ቅድም ነግሬሻለሁ መነሻዬ ሁሉም ኢግኖር የሚያደርገኝ ሰው ፋኖስ ደግሞ መጥቶ አለው አይዞሽ የሚል ነገር ሲመጣ ደግሞ ለኛ ትልቅ ተስፋ ነበር። በጣም ከሚሰጠን ነገር በላይ እሱ ነበር። ለካ ጠያቂ ያለን ሰው አለ፣ ለካ ሁሉ ያለፈው እዚህ ለመድረስ ነው። ሰው አለ ለካ አይዟችሁ የሚለን ሰው አለ ለካ የሚል ነገር መጣ ማለት ነው። እዚህ ፋኖስ ከ4 አመት ጀምሮ እዛ ጆይን አደረግኩ። በሶሻሊ ኢምፓወር እያደረጉን፣ በኢኮኖሚካሊ ኢምፓወር እያደረጉን፣ በትምህርቴም ሰፖርት እያደረጉን መጣው ማለት ነው። ይሄ ሁሉ ሲሆን ግን አይዞሽ ይሄ ሁሉ ያልፋል፣ አሁን የምታየው ነገር ነገ አታዩም፣ ይሄ መንገድሽ ነው የሚል ምክሮች ነበሩና ምክር የሚሰጧችሁ ነበር ማለት ነው። በቃ እየሄዳችሁ ነው? እዛው እንሄዳለን፣ በወር አንዴ እንገናኛለን። እሺ ፋሚሊ ነው የሚባለው ፋኖስ ሲጀመር ፋሚሊ ነው። ሰው ልጆች አሉ፣ እንገናኛለን፣ ሻይ ቡና እንላለን፣ አብረን ጊዜ አሳልፈን የሚሰጡን ነገር ተቀብለን እንሄዳለን። ወሩ ይናፍቅሻል አይደል? በዛ ወር መሄድ አብሬ እነሱ ማግኘት በጣም ነበር ምናፍቀውና በዛ መንገድ የቀጠልን ሄደን ማለት ነው። ስለዚህ
ነርሲንግ ስኩል ገባሽ። ከዛ በኋላ ደግሞ እስከዛ ድረስ ሰፖርቱ ነበር አሉ። ከዛ በኋላስ ብርሻዋ ምንድነው? ከዛ በኋላ የነበራት ልክ ተመርቀሽ ስትወጪ ስራ ጀመርሽ እና ደግሞ እናትሽ ይሄንን ለዋጋ ከፍላ እዛ ጋር ድርሳሻለች እና ስትመረቂ መቼም ቤተሰብ መጨረሻ ማየት የሚፈልገው ያንን የምርቃት ቀንሽ አይደል? እና ከዛ አንጻር እስቲ በወቅቱ የነበረው ነገር ላንቺም የተለየ ስሜት ነው። ምክንያቱም ትሞታለች የምትባል ያቺ ትንሽዬ 7 ወር ልጅ ቀጫጫዋ ልጅ አድን የምትባለው ልጅ ትጣል የተባለችው ልጅ እንደዚህ ሰርቫይቭ አርጋ መመረቃ ስትደርስ ምንድን ነበር የነበረው ነገር? እንግዲህ ነርሲንግ ስማር በደስታ ደስ ብሎኝ ነው። ምክንያቱም መሀል ላይ ነው የነገሩኝ የእናቴ መሞት አባቴ ማለመኖሩ ከልጅነቴ ነውና በቃ ህልም ውስጥ ያለ በቃ ሰው ማገዝ ቅድም እንዳልኩሽ። ስለዚህ ነርሲንጉን ስጨርስ ለሁሉ አካባቢ ላይ ነበሩ ቢያዛ ላይ የነበሩ ቤተሰቦች በጠቅላላ ደስተኛ ምትሆኑ ለካ እንዲም አለ ለካ ይቻላል እንዲ ለካ እንዲ አትድንም የተባለ እግዚአብሔርን ተአምር ነው ያዩትና በጣም ነበር የተገረሙት። ከእናቴ ጀምሮሽ በጣም በቃ ራሷን አጣ በጣም ነው ደስ ያላት። እኔም ያን ደስታዋን ነበር መፈልገው። ምክንያቱም እዛ ደረጃ ደረሰችኝ የሷ ጥረት ነበርና እዛ ላይ ደረስኩኝ። በጣም ደስተኞች ነበሩ። ከዛ ያው ተመረኩኝ። ከተመረኩ በኋላ ስራ የለም ስራ አጣ። እዚህ ፒያሳ ያለን ያው ፈረሰ አካባቢው ፈረሳ ሲደረግ ወደ ቡልቡላ ደረሰ። ሚራዳት የለም ኮንዶሚኒየም ደረሰ። ምን እናርገው? ከሰው ተጠያይቆ ተከፈለ። በሰው ልመና ማለት ነው ተከፈለ። ከተከፈለ በኋላ ግን ምን ማድረግ እንችላለን? ቤቱ እዳ አለበት ማለት ነው። ቢያንስ ወር መከፈል አለበት። ስለዚህ ምንም የለም። እዚህ ማዘር ጥረት ታረግ ነበር። ቲማቲሙንም ሽንኩርቱንም ሽሮውንም ትሸጥ ነበር። እዛ ከገባን በኋላ ግን ምንም የለም። ምንም የምትሰራው ነገርም የለም። ባዶ ነው በቃ ቤቱ ባዶ ነው የጠበቀ። ስለዚህ ምን ሆነ? ልክ እዛ ከገባን በኋላ እኔ መጨናነቅ ጀመርኩ። ያው ብለን እኔ ማገዝ አለብኝ። ልክ እንደተመረኩ ስራ የለም። በጣም ፈለኩኝ፣ ስራ አጣሁ። በሙያዬ አላገኘሁኝም። ከዛ ግን ለምን ሴልስ አልገባም? ሽያጭ ሰራተኛ ወደ ቦሌ አካባቢ የሽያጭ ስራ ጀመርኩ። እንዴት አገኘሽ? እንዴት አሰብሽው? እንዴት አገኘሽ? ያው እንግዲህ ስራ አይደለም ነው የምፈልገው። በሙያዬ ይፈልግ ነበር። እዚህ ጋር ደግሞ አንገብጋቢ ነገር አለ ቤት ውስጥ ማገዝ አለብኝ፣ መደገፍ አለብኝ። ለዚህ የተገኘው ስራ መስራት አለብኝ ብዬ ወሰንኩኝ። ምክንያቱም በሙያ ካልተገኘ ያለው ስራ መስራት አለብኝ ብዬ አሰብኩ። ደላሎች ጋር ሄድኩኝ። ሪከመንድ ተደርጊ ደላሎች ጋር ብትሄጂ እኮ ስራ ታገኛለሽ ብለው ሄድኩኝ። ደላላ ጋር ቦሌ ላይ ተገኘልኝ ስራ በ2000 ብር። ደስ ያለኝ በቃ ቢያንስ እቤቱ መክፈል እችላለሁ የሚል ነገር ነበረ ቦርቦርና ያንንም እንደማሳረፍ ፈልጌ እዛ ገባኝ። እዛ መስራት ጀመርኩ። አመት ሆነኝ። እዛ ስራዬን ሰራው ጨረስኩ። እየሰራሽ የቤት ኪራዩን ትከፍያለሽ? ቤቱን መጥቼ እከፍላለሁ። ምግብስ? በቃ እንትን እንላለን። ሌሎች ስራዎችንም እዛው የምሰራቸውን ስራዎች ኮሚሽን እንትን ያልኩኝ ያሰብኩኝ። ስለዚህ አንቺ ሙሉ ለሙሉ ኃላፊነቱ አንቺ ላይ ወደቀ ማለት ነው። ቡልቡላ ከመጣችሁ በኋላ ምንም በቃ ምንም ነገር የለም። እዛ እንኳን ማዘር ትንቀሳቀሳለች፣ ትሰራለች፣ ሽሮ በርበሬውን ታስፈጫለች፣ ይሰራል። እዛ ስንመጣ ምንም የለም አካባቢ ላይ። እንደሚታወቀው ኮንዶሚኒየም ስቴጂ የተደላደለ እንትን ነው። እዚህ ማህበራዊ ህይወቱን ትታ ነው ሄደችው። ብዙ ክፍተቶች አሉ፣ ብስጭቶች አሉ። እንደዛ መጣች ማለት ነው። ከዛ እኔ መስራት ጀመርኩ። የሚያግዙኝም እዛ ደግሞ ነበሩ። ያው ትንሽ ናት ገንዘቧ። መሰራት ስራዎች እዛ ኮሚሽንም እያልኩኝ ተወሰነ ነገር እያልኩኝ ማድረግ የምችለው በአቅሜ ማድረግ ጀመርኩኝ ማለት ነው። በጣም ደስ ይላል። ከዛ አመት እዛ ሰራሁኝ። እዛ ከሰራው በኋላ ደግሞ እንደገና የተሻለ ነገር ያስፈልገኛል፣ ይሄ በቂ አይደለም የሚል ነገር መጣ። እንደገና ሽያጭ ስራ ውስጥ ገባው ማለት ነው።
ሌላ ሽያጭ ሌላ ቦታ ማለት ነው። ልምድ እያገኘው መጣው። ከሰው ጋር ኮሚኒኬሽን ጥሩ የሆነ መጣ። ስለዚህ ሌላ ሽያጭ ውስጥ ገባው። የሴራሚክ ቤት ነበረ። ሰብ ጥሩ የተከፈለኝ ቢያንስ በቂ የሆነ ነገር አገኘ ነበረ ከዚህ በተሻለ ከመጀመሪያው ስራዬ ከነበረው በተሻለ። ስለዚህ ሁሉንም ወጪ የቤቱን ትሸፍኛለሽ? ትራንስፖርቴን እችላለሁ፣ ቤት ያለውን ነገር ማድረግ እችላለሁ። ጥሩ የሆነልኝ መጣ። ከዛ ግን እየሰራው ማለት ኮቪድ መጣ። ኮቪድ ሲመጣ ሁሉም በየቤቱ ነው። እንደዛ ሙሉ እኛ እንሰራ ነበረ የሽያጭ ስራ ስለነበር ከዛ ማቆም አልቻልኩኝም። እየሰራው ነበረ። መሀል ላይ ኮቪድ በጣም እየተነከረ ሲመጣ ቤት መቀመጥ መጣ። ሁሉም ላይ እንደነበረው ቤት ተቀመጡ። ስራ የለም፣ በቃ ደሞዝ ምናምን አይከፈልሽም፣ በቃ ምንም የለም። ቁጭ አልኩኝ ማለት ነውና ጥሩ ነበረ። ጥሩ እየሄድኩ ነበረ። ቤት ውስጥ እየተንቀሳቀስን ነበረ። ጥሩ ተስፋዎች ነበሩ። ከዛ ግን ስራ ማጣት ውስጥ ገባው። ስለዚህ አሁን አንቺ በየወሩ የምታመጪው ለምትጠቀሙበት ነገር ይሆናል፣ ሴቪንግም የለም። ስለዚህ ባዶ ቤት ሆነ ማለት ነው። ባዶ ቤት ሆነ። ጓደኞች ሰፖርት ያደርጉኝ ነበረ። የሚያስፈልገን ነገር ቤት ውስጥ ያሉን ነገር ስለሚያውቁ ማቃቸው ጓደኞች አሉ፣ ሰፖርት ያደርጉኝ ነበረ። ከዛ ግን ምንም የለም። አንደኛ እኔ ቤት መቀመጤ የድብርት ውስጥ ከተተኝ። በጣም ጥሩ ነገር ነበረ። አሁን ታች ስወርድ በጣም ከበደ። ከቤት ውስጥ ዘግቼ ነው ቁጭ የምለው። አማራጭ የለም። ሰው ምንም ማድረግ አልችልም ነበር። በቃ ተጨነኩ ማለት ነው። እንደዛ እያልኩኝ ከፋኖስ ጋር ኮሚኒኬት እናደርጋለን። በዚህ አጋጣሚ ያው ተመርቀን ብንወጣም ኮሚኒኬሽናችን አልቆመ። የገንዘብ ድጋፍ አይኖር እንጂ ኮሚኒኬሽን እንዴት ናችሁ፣ ደህና ናችሁ ወይ፣ ሰላም ነው ወይ፣ ሁሉ ነገር ይደርስ ነበረ። ሰላምታ ነበር። ኮሚኒኬሽናችን አልተቋረጠምና ግን ስራ ገባለሁ እዛ ቤት ተስፋ አላደረኩም ምንምና በቃ ተስፋ ቆርጡ። ስራ አጣው፣ የለም ስራ። ሶ ምንድነው የተፈጠረው? በቃ ተስፋ ቆርጬ እግዚአብሔር አንተ ታውቃለህ፣ ከዚህ በኋላ ያለው ነገር ላንተ ነው የምሰጠው። እኔ ሞክሬያለሁ። የመጨረሻ ሙከሬ አንድ ትምህርት ቤት አገኘውና ሄድኩኝ። ሞግዚት ልሆን ማለት ነው። ሄድኩት በጣም ሩቅ ቦታ ነው፣ ወደ ክፍለ ሀገር ነው። ከአዲስ አበባ ትንሽ ራቅ ይላልና እዛ ሄድኩ። ሲሄድ የክፍለ ሀገር ትምህርት ቤት ነው፣ ምቹ አይደለም። ካለውበት ቤት እዛ ድረስ ምንም ደሞዙም እዚህ ግባ የሚባል አይደለም። በቃ ተስፋ አስቆረጠኝ መጨረሻ። ራንታ ታውቃለህ፣ ምንም ከዚህ በኋላ ምንም ነገር አልሞክርም። የቁጭ ባልኩበት ስልክ ተደወለ። እሺ፣ ከየት? ከፋኖስ። እሺ፣ ፋኖስ ደህና ናችሁ አለን። ስራ ልትቀጠሪ? የምን ስራ አልገባኝም ማለት የምን ስራ? የስራ ፍላጎቴ አለ እዛ ምንም የለም። አሁንም መጣ ፋኖስ ማለት ነው። ያኔም በልጅነት የደረሰ አሁንም ደግሞ ምንም የለም ብዬ ባልኩበት ሰዓት ላይ ፋኖስ መጣ። ስራ እንደዚህ ለመስራት ምንድነው የጨረሽ? ነርሲንግ ያውቃሉ። ነርሲንግ የጨረሱ እነሱ የሚፈልጉት ሙያና እኔ አይገናኝም። እኔ አልችልም፣ ምክንያቱም የጨረስኩት ነርሲንግ ነው። የቢሮ ሙያ የለኝም። ትሰለጥኛለሽ ነይ ትልቅ እድል ነበር። ሄድኩኝ። ቀላል እድል ቤትሽ ድረስ እኮ ነው አንኳኩቶ የመጣው። የተደወለልኝ አስታውሳለሁ። ቅዳሜ ተደወለልኝ። ሰኞ ስራ ጀመርኩ። የምርሽ ነው? አዎ። በጣም ይገርማል። እውነትም ፋኖስ ላንቺ በቃ በልጅነትሽ አሁንም በቃ ወጣትነቴ ድንገት መጥቶ የሆነ ተስፋሽን ያበራ አይነትና በጣም ደስተኛ ነበር። እንዴት ከዛውላ ሰው መረጡሽ? ማለት ብዙ ሰው እንትን ብሏል አይደል? ብዙ ሰው በዛ ሰፖርት ተደርጎ አድጓል። እንዴት አንቺ መርጠው ደወሉልሽ? የሚገርምሽ እኔ ጋር መተው በጣም ብዙ ሰው ተሞክሯል። ብዙ ሰው ጋር ተደውሏል፣ ሄደዋል፣ ተሞክረዋል። አልሆነም ነበር። እኔ እንደ ድንገት ነው የተጠራሁት። እንደ ድንገትም ደግሞ ተሳካ። ድንገተኛ ነው። ቅዳሜ ተደወለልሽ፣ ሰኞ ጀመር። በቃ እርሻው አለች፣ እስቲ ኮሚኒኬት እናርጋት። እሷም ስራ እየፈለገች ነው። ሄድኩኝ። ኢሚዲየትሊ ሰኞ ስራ ጀመርኩ።
ያንቺ በጣም ነው የሚገርመው። ከዛ ግን እሺ አሁን ሰኞ ስራ ጀመርሽ። በደንብ ለተመልካቾችም ግልጽ ለማድረግ ከዚህ በፊት ቢሮ የለውም አልሽኝና እንዴት ነበረ ለሰዎች ሰፖርት የሚያደርገው? ሰዎች እንዴት ነበረ የሚረዳው? ከዛ በኋላስ እንዴት ነው ባንቺ ቢሮ የተጀመረው የሚለውን ነገር ግልጽ አድርጊ። እሺ ፋኖስ እንግዲህ መጀመሪያ ላይ የሚያግዘኝ የነበረው ፒያሳ አካባቢ ያሉ ልጆችን ነበረ። እዛው ፒያሳ አካባቢ ዌስሚኮ የሚባል ድርጅት አለ። እዛው ስር እንዲያግዟቸው ብለው እዛው ተጠግተው ይሰሩ ነበረ። እንደ ቢሮ ነገር ኑሮት አይደለም። አሁን እንደዚህ ደንበኛ ፋኖስ የሚባል ቢሮ ኑሮ ሳይሆን እዛው ተጠግቶ ሰፖርት እንዲያደርጓቸው ድርጅቱ ተጠይቆ እዛው ነበር የሚሰሩት። እኛም እዛው ግቢ ውስጥ ነው የምንገናኘው። ቦራ እንደዛችሁ ነው። ከዛ ግን መሀል ላይ ይሄ ነገር ተቋረጠ። ያ ድርጅቱ ሲቆም ፋኖስ ብቻውን ሆነ ማለት ነው። ስለዚህ አንድ ቦታ እየተሰበሰብን ሰፖርት እንደረግ ነበረ። ከዛ ግን እዚህ ሳይመዘገብ እዛ ሆኖ ግን ለንደን የተመሰረተው እዛ ሆኖ ግን እዚህ ሰፖርት ገንዘብ የተላከ ሰፖርት እንደረግ ነበረ። ከዚህ በኋላ ግን ፋኖስ በጣም ሰርቷል። ወደ 28 አመት የሰራ ተቋም ነው። እስካሁን ግን ምንም የተነገረለት ድርጅት አይደለም። እንደሌላው እንደምንሰማው ድርጅት አይደለም። ግን በውስጡ በጣም የሰው ህይወትን የቀየረ ድርጅት ነው። ቻሪቲ ነውና ቢሮ ሊኖረው ይገባል። የራሱ ቢሮ ኖሮት በትንሽ ነገር ቢሆን እኛው ለኛው እየተጋገዝን በትንሽ ነገር መነሳት ይችላል፣ መስራት ይችላል፣ መነሳት ይችላል ብለን አሰብንና ቢሮ ተከፈተ ማለት ነው። እኔ ዛሃብዬ ገባሁት እዛ ቢሮ አሁን 5 አመት ሆኗል። እዛ ቢሮ ከገባን እዚህ ኢትዮጵያ ውስጥ ባለ ህግ ሲሶ በሚባል ተመስክቦ አሁን ነው 5 አመት ይሆነናል። እዛ ቢሮ ስራ ጀመረ ማለት ነው። በጣም ደስ ይላል። ይሄ ፋኖስ ማን ነው መቼስ ማለታቸው አይቀርም። ተመልካቾች አንቺን አንስቷል። እስቲ ፋኖስ እንዴት ተመሰረተ? ከዛ በኋላ እንዴት ነበር ሰፖርት የሚያደርገው? በመሀል የነገርሽ ነገሮች ቢኖሩ ጠቅላላ አድርገን ስለ ፋኖስ እስቲ እና ደግሞ ምንድነው ሀሳቡስ የሚለውን ነገር ንገሪ። ፋኖስ እኔ ማለት ነው። ፋኖስ ብርሻዋ ናት። ፋኖስ ከጎን የሚሰሩ ናቸው። ፋኖስ እዚህ ከልጅነት ጀምሮ ያ ልጅ ተመርቆ እስኪወጣ ድረስ የሚያግዝ ተቋም ነው። እንዴት ተመሰረተ የሚለው አበባ መርሻ የምትባል እህት አለች፣ ለንደን የምትኖር ግን ደግሞ እዚህ ኢትዮጵያ ውስጥ ተወልዳ ያደገች ኮምቦልቻ አካባቢ ተወልዳ ያደገች እህት ናት። ብዙ ችግሮችን አይታለች። ኮምቦልቻ ላይ የነበረ ረሃብ በነበረ ጊዜ ያየቻቸው ነገሮች ነበሩና ውስጧ ላይ ራዕይ ነበረ። ልጆችን የማሳደግ አንስቶ ለቁም ነገር የማብቃት የሚል ልቧ ውስጥ ነበር። በጣም ታታሪ፣ በጣም ቅን ሴት ናት። በጣም ማለት ነው ለኔ እናቴ ናት ምላት። በጣም ነው የምወዳት እና ውስጧ ራዕይ ነበረ፣ ህልም ነበረ። ልጆችን ማገዝ፣ የተራቡትን ማጉረስ፣ ተስፋ ያጡት ላይ ተስፋ መስጠት ህልሟ ነበረና ይሄን ድርጅት አቋቁማለች። ለሌላው ተርፋት አይደለም፣ እንደ ማንኛውም ሰው ትሰራለች። ስራዋን እየሰራች ፋኖስን ሰፖርት ታደርጋለች። የፋኖስ ተቀጣሪ አይደለችም። ባለችበት ግን የራሷ ትዳር ያላት የራሷ ልጆች ያሏት እዛው በምትኖርበት አካባቢ ለንደን ላይ የራሷ ህይወት ያላት እንደ ማንኛውም ሰርታ የምትገባ እህት ናት። ግን ደግሞ ልቧ እዚህ ፋኖስ ነውና በእሷ አማካኝነት ነው የተመሰረተው ፋኖስ። ፋኖስ እንግዲህ የሚሰራቸው 2 ፕሮግራሞች ናቸው። አንደኛው ስፖንሰርሺፕ ነው፣ እዛው ልጆቹ ባሉበት ቤተሰቦቻቸው ጋር። ይሄም ለምንድን ነው የተመረጠው? ማቆያ ውስጥ ከሚሆን እዛው ግን የቤተሰቦቻቸውን ፍቅር እያገኙ የአካባቢውን ሁኔታ እያዩ እያደጉ ግን ፋኖስ ሰፖርት እያደረጋቸው እንዲያድጉ በሚል ስፖንሰርሺፕ ላይ ነው የሚሰራው። ሁለተኛ ደግሞ እናቶችን የማብቃት ስራ ላይ የሚሰራል፣ ወመን ኢምፓወርመንት የሚባል አጠቃላይ ግን ምንድነው ፋሚሊ ኢምፓወር ነው ማድረግ ልጁንም እናትየውንም ከዛ ግን ፋሚሊውን የማብቃት ስራ ይሰራል ማለት ነው። ከኛም አንስቶ ከኛም በፊት የነበሩ ልጆችን ተመርቀው የወጡ ትልልቅ ቦታ ላይ ያሉ አካውንታንት የሆኑ ኢንጂነር የሆኑ ብዙ ቦታ ላይ ያሉ ነርስን ጨርሰው የወጡ ልጆች አሉና
አልተዘመረለትም፣ ብዙ አልተነገረለትም። ይሄም ምንድነው ስቴፕ ባይ ስቴፕ ነገሮች ቢወጡ ነገሮች ቢሆኑ ይሻላል። ይህን ያህል ሚዲያው ላይ ትኩረት አላደረግንም። ብዙ ስራ የሚሰራው ከስር ስለነበረ በዛ ምክንያት መውጣት አልቻለም ነበረ። ፋኖስ ውስጥ የሚታገዙ እገዛዎች አንደኛ ጤና ነው፣ የጤና ድጋፍ አለ። ሁለተኛ ፓኬጅ ነው የምንለው እኛ። ሁለተኛ ሳኒታሪ ፕሮዳክቶች አሉ፣ ኒውትሪሽን ላይም ይሰራል ማለት ነው። ሌላው ደግሞ በከፍተኛ እነዚህ ቤተሰቦች ዝም ብሎ ይህን እየሰጡ መቀጠል የለባቸውም፣ እነሱን ደግሞ ማብቃት አለብን የሚል ነገር ስላለ እናቶችንም ደግሞ በስራ እንዲሰሩ የራሳቸውን የሙያ ባለቤት እንዲሆኑ ስልጠናዎችን በመስጠት ስራ ማስጀመሪያ ገንዘቦችን በመስጠት ስራ እንዲሰሩ ያደርጋል ፋኖስ። ይህን እንግዲህ በጀት የሚመጣው መነሻው ስፖንሰርሺፕ ነው። ለአንድ ልጅ አንድ ስፖንሰር። በጣም ተስፋ ያጡ ልጆች አሉ። እኔ እንደውም ከነበርኩበት ጊዜ አሁን በጣም የሰፋ ችግር ነው ያለው። በጣም ውስጥ ብንገባ በስነ ልቦናም በኢኮኖሚም በሶሻል ላይፋቸው በጣም የተጎዱ ህጻናት ነው ያሉት። ለካኔ እንዲህ ነው እንዴ የኔ ይሻል ነበረ ብዬ ማስበው እስካስብ ድረስ ፈተና ብዙ አልነበረም እስክል ድረስ የሚያደርጉ ለችግር የተጋለጡ ልጆች አሉ። እኛ ያላየናቸው ስር ደግሞ ገብተን ብናያቸው በጣም ብዙ ችግር ያለባቸው ህጻናቶች አሉና እነሱን ነው ዋናነት ለማገዝ የተነሳው። ስለዚህ እኛው ለኛው የሚል አላማ አለው ፋኖስ። ኢትዮጵያውያን ለኢትዮጵያውያን፣ ትውልድ ኢትዮጵያውያን ኤርትራውያን ማገዝ እንችላለን። እኛም ለነሱ እናት አባት መሆን እንችላለን፣ ፋሚሊ መሆን እንችላለን በሚል ተነሳሽነት ስፖንሰርሺፕ ላይ ኢንዲቪዥዋል ስፖንሰር ኢትዮጵያውያን ትውልድ ኢትዮጵያውያን እንዲያግዙ ነው የታሰበውም እየተደረገ ያለውም በዛ መንገድ ነው። ስለዚህ እነዚህ ልጆች ግለሰብ ስፖንሰር ያደርጋቸዋል ማለት ነው። ተቋማት አሉ፣ ተቋማት ስፖንሰር ያደርጋሉ። እዚህ ኢትዮጵያ ውስጥ ሆቴሎች፣ የተለያዩ ድርጅቶች ስፖንሰር ያደርጋሉ ማለት ነው ልጆች። እኛ ወጥ የሆነ አሰራር ነው ያለው። እኛ ጋር 25 ፓውንድ ነው ለአንድ ልጅ። እሱም ደግሞ የሚሆነው ቅድም ላልኩሽ ነገሮች ናቸው። ወደ ፋኖስ ነው ገቢ የሚሆነው። ፋኖስ የሚያስፈልገውን ለልጁ ተደርጎ እኛ ጋር ጠንካራ የሆኑ ቲሞች አሉ። ሜዲኮ ሳይኮ ሶሻል ቲም አለን፣ አምባሳደሮች አሉ፣ የተለያየ ሙያ ዘርፍ ላይ ያሉ ፋኖስን ግን በጣም የሚያግዙ ቮለንቲሮች አሉ። በቃ ፋኖስን በጣም እግዚአብሔር የባረከው በበጎ ፈቃደኞች ነው። እነዛ በጎ ፈቃደኞች በሚያደርጉልን፣ ምክንያቱም ለአንድ ዶክተር እንክፈል ብንል ስንት እንደሚከፈል ይታወቃል። ግን ራሳቸውን ሰጥተው እኛ ማድረግ እንችላለን። እዛ ሆስፒታል ሄደን በጣም ብዙ ገንዘብ ከፍለን የምናገኛቸው ዶክተሮች እኛ ግን በበጎ ፈቃደኝነት ያሉ ሐኪሞች አሉ። በሰው የተባረከ ተቋም ነውና እዛ ላይ በዚህ ፓኬጅ ውስጥ ያግዙናል። ከዚህ በተጨማሪ ልጆቹ ይሄ የሚሰጣቸው ነገር በቂ አይደለም። ቅድም እንዳልኩሽ እኔ መነሻ ባደርግልሽ እኔ የሚያስፈልገኝ ፍቅር ነበር። ቤተሰብ አይዞሽ በርቺ የሚለኝ ነገር ያስፈልጋል። አሁን መተሽ ገንዘብ ሰተሽኝ ፋኖስ ውስጥ እንደዛ አልተለመደም። ተመቶ ገንዘብ ሰጥቶ በቃ ረዳዋት የሚል እንትን የለውም። ቤተሰብ እንዲሆኑ ነው ቅድሚያ የምንፈልገው። ልጆቹን አቅፈው እየዳበሱ አለንላችሁ በርቱ፣ ነገም ያልፋል፣ ይሄ ጨለማው ነገ ደግሞ ብርሃን ይሆናል፣ ያንን ተስፋ መስጠት ነው። ምክንያቱም ፋኖስ ከስሙም እንደምነሳ ጨለማ ክፍል ውስጥ አንድ ፋኖስ ብታስቀምጭ ብርሃን ነው የሚሞላውና ለልጆቹ ተስፋ ነው። እና ይሄ ነው ትልቁ ነገር። ከምንም በላይ ከሚሰጣቸው ነገር በላይ ቤታቸው ይደሽ አለንላችሁ አይዟችሁ፣ ያንን አውቀዋለሁ። እኔ ያን ነበር የምፈልገው። ገንዘብ ብቻማ ሰተሽ ብትጂ ማንንም እዚህ ጋር አታደርሽም። ገንዘብ የሰው ልጅ ስለማይቀየር ማለት ነው። ግን በርቺ የሚል ቃላቶች ግን አንቺን ያግዛሉ፣ አንቺን ያበረታሉና በዛ መንገድ ልጆቻችንን ያሉ ልጆች በርካታ በመቶ የሚቆጠሩ ልጆች ነው በፋኖስ ውስጥ ያሉት የሚታገዙት፣ በተመሳሳይ እናቶቹ ማለት ነው። ለኛ ትንሽ ነው ብለን ማኪያቶ ተን የምንጠጣበት፣ ፒዛ ሄደን የምንበላበት
ኤክሰስ እናውጣበትን ወጪ ለልጆቹ ብንሰጥ ትንሽ ነገር አይደለም፣ ትልቅ ነው። ከዛ በዘለለ ግን ቤተሰባዊነት እሱ ደግሞ ትልቅ ነገር ነውና ፋኖስ ፋሚሊ ነው የሚባለው። የሚያግዙትም ልጆቹም በነጻነቴ ረዳናቸው አይደለም፣ አገዝናቸው። ሁሉም ሰው ታግዞ ስላለፈ ለፋኖስ አሁን ደግሞ ምንድነው እየሰራ ያለው? ማለት እየሰራ ያለው ስልሽ ቀደም ሲል ነግረሽኛል አይደለ? ልጆችን ሰፖርት ማድረግ ነው። ስለዚህ በተለያየ ነገር ፓኬጅ እንዳልሽው በነዛ ሰፖርት ማድረግ ነው። ሰዎችስ እንዴት ነው ለመርዳት ሲፈልጉ የሚያደርጉት ነገር ምንድነው? ከእናንተ ጋር ኮንታክት አድርገው ነው? አድራሻችሁ እንዴት ነው? እንዴት ነው ፋኖስን የሚያገኙት? እሺ ፋኖስ እንግዲህ ያው ቅድምም ለመናገር ለመጥቀስ ሞክሬ ያለሁኝ እናቶች ላይ ልጆች ላይ ይሰራል። ስፖንሰርሺፕ ላይ ደግሞ በደንብ ይሰራል ማለት ነው። ፋኖስን እንግዲህ መጀመሪያ ጆይን ለማድረግ የሚፈልግ ሰው መጀመሪያ መልካም ፈቃዱ ነው። ምክንያቱም እኔን ማየት ይችላል፣ የሚታይ ነው። ፋኖስ ምንድነው ቢባል እኔ ማለት ነኝ። ስለዚህ ይሄ የሚታይ ነገር ላይ ዘር መስራት የልጆች ፊውቸር ላይ መስራት ፈልጋለሁ ብሎ ያሰበ ሰው መጀመሪያ መልካም ፈቃዱ ነው። ፈቃደኛ ከሆነ በኋላ ግን ወደኛ ኮንታክት ማድረግ ይችላል። ኮንታክት የሚያደርግበትም ደግሞ ስልኮች አሉ። ከዛ በተጨማሪ ግን ቢሮአችን መምጣት የሚፈልግም ካለ ሳር ቤት ኢገስት ህንጻ 405 ቢሮአችን ነው። እዛ በመምጣት ያሉትን ነገሮች ማየትም መጎብኘትም ይችላል። ስለዚህ በዛ መንገድ ፋኖስ ሊያገኝ ይችላል፣ ጆይን ማድረግ ይችላል ማለት ነው። ምናልባት ልጆቹን ለምሳሌ አሁን እናንተ ልጅ ያላችሁ የፋኖስ ልጆች በወር አንዴ ነበር እንደዛ የምትገናኙት ምናምን። አሁንስ እንዴት ነው አሰራሩ? የተቀየረ ነገር አለ ወይስ እንደዛው ነው? አዎ የተቀየረ ነገር አለ። ምክንያቱም አሁን ከልጆቹ ጋር የምናደርገው ነገር በየኳርተሩ ያው የመንግስት በአመት 4 ኳርተር አለ። በዛም ልጆቹን የምንጎበኝበት የምናይበት ጊዜ አለ። ስለዚህ በየወሩ አንገናኝም እንጂ ግን ደግሞ እየሄድን በየኳርተሩ ሶሻል ወርከሮች አሉ እኛ ጋር የሚሰሩ በዚህ ስራ ላይ የተመደቡ ፋኖስ ውስጥ ያደጉ ማለት ነው። እዚህ ቤት ለቤት በመሄድ በማየት እንጎበኛለን። ያሉበትንም ምንሰራቸውንም ስራ ከነሱ ጋር ስለሆነ አብረን የምንገናኝበት ጊዜያቶች አሉ። በአመት አንዴ ደግሞ ልዩ በሆነ ፕሮግራም አለን። ልጆች የምንሸልምበት የምናበረታታበት የፋሚሊ ታይም አለን ማለት ነው። ስለዚህ በዛም ጊዜም ደግሞ እናገኛቸዋለን። እናቶቹን በደንብ እናገኛለን። ይበልጡን አሁን የምንሰራቸው ስራዎች ከቤተሰቡ ጋር ስለሆነ ሁለንተናዊ ለውጥ ሆሊስቲክ ነው ቻይልድ ዲቨሎፕመንት ላይ የሚሰራውና ልጆቹን ሁለንተናዊ በሆነ መንገድ እናቶቹንም ሰፖርት ለማድረግ እንገናኛለን። የተለያዩ ስልጠናዎች አሉ የሚሰጣቸው። ቅድም እንዳልኩሽ ነው ማንም የእንትኑ ይሄ ገንዘቡ ማንንም የሚቀይር የለምና ክትትል ይፈልጋል። እነሱ ማየት ይፈልጋል። እንደ ድርጅት እንዲያስቡን አንፈልግም። እንደ ፋሚሊ ፋኖስ ፋሚሊ መጥተው የተጨነቁትን እንዲያወሩን ያጡትን ነገር እንዲያወሩን እንዲያማክሩን ክፍት ነው ሁሌም ቢሮአችን። ለነሱም እኛም ተሰተን ነው የምንሰራው ማለት ነው። ከተማችን ላይ በጣም ብዙ ችግረኛ ሰው አለ አይደለ? በየእለቱ የተለያየ በጎ አድራጎት ድርጅት እንኳን ቢኖር እዛ ውስጥ እንኳን ገብቶ ከዛ የተረፈ በየጎዳናው የምናየው በጣም ችግር ያለበት ሀገር ነውና ቀላል አይደለም መረዳት የሚፈልግ ሰው ቁጥር። እንዴት ነው ወደ ፋኖስ የሚመጡ ልጆች የምትቀበሉት? እንዴትስ ነው የሚመጡት የሚለው ነገር በጣም የሚያሳስብ ይመስለኛል። እዚህ አዲስ አበባ በተመረጡ 2 ክፍለ ከተሞች ክልል ላይም ደግሞ በተመረጡ 2 ክልሎች ላይ ይሰራል ፋኖስ። ይህም እንግዲህ ልጆቹን የምንቀበለው ተፈራርመን ከምንሰራባቸው ክፍለ ከተሞች ሴቶችና ህጻናት ልጆችን ሰሌክት አድርገው ይልኩልናል። በዚህ እኛ በሰጠናቸው ሴሌክሽን ክራይቴሪያ የራሳችን ፋኖስ ሴሌክሽን ክራይቴሪያ ያለው ያንን የሚያሟሉ ልጆችን ያው እንግዲህ የተቸገሩ ቤተሰቦች ቀጥታ ወደ ወረዳ ነው ሄደው የሚመዘገቡት። ስለዚህ በዛ አማካኝነት ልጆች ይመጣሉ ማለት ነው። እኛ እንቀበላለን አብረን ስለምንሰራ። ምክንያቱም ሪፖርቶች እያንዳንዱ ነገሮች ክትትል የሚያደርጉት አብረን ከምንሰራ ክፍለ ከተማ ጋርና ከትልቁ ደግሞ ሲኤስኦ ጋር ስለሆነ
ልጆቹ በዛ መንገድ እንቀበላለን። ትክክል ነው ወይ ምርጫው የእውነት ድጋፍ የሚያስፈልጋቸው ቤተሰቦች ናቸው ወይ የሚለው ደግሞ የኛ ሰራተኞች ታች ድረስ በመሄድ ያሉበትን ሁኔታ በማየት ወደ ፋኖስ ይመጣሉ። ፋኖስ በቅርቡ አንድ መግለጫ ወጥቶ ነበረ የገቢ ማሰባሰቢያ ለማድረግ ልጆችን በተሻለ መንገድ ለመርዳት የሚልና ይመስለኛል የፊታችን በ30 ነው አይደል? ጥቅምት 30 የገቢ ማሰባሰቢያ ይኖራል። እስቲ ሀሳቡንና እንዴት ነው ሰውስ መሳተፍ የሚችለው የሚለው ነገር ንገሪ። እሺ ፋኖስ እንግዲህ አሁን ልጆቹ ከሚታገዙት ውጪ ስፔሻል ኒድ ላይ ያሉ ልጆች አሉ በጣም እገዛ የሚያስፈልጋቸው ይሄ ዝም ለምንሰጣቸው ብቻ በቂ ያልሆነላቸው ቤተሰቦች አሉ። የሚሰራቸው በጣም ብዙ ስራዎች አሉና ሁሌም በአመት አንዴ ፈንድራይዚንግ ፕሮግራም እዚህ ኢትዮጵያ ውስጥ ያደርጋል። አሁን ለሶስተኛ ጊዜ የምናደርገው የፈንድራይዚንግ ፕሮግራም አለን። ይህም ደግሞ በአይነቱ ለየት ያለ ሚዲያ ላይ ትኩረት ያደረገ የፈንድራይዚንግ ፕሮግራም አለን። ይህም የሚሆነው ጥቅምት 30 በእኛ በውጮች ደግሞ ኖቬምበር 9 ፕሮግራም አዘጋጅተናል። ይህም የሚሆነው ፋኖስ ባለው የዩቲዩብ ቻናል ላይ የዩቲዩብ ቻናላችን ፋኖስ ቻሪቲ ይባላል። እዛ ላይ የላይቭ ፕሮግራም ይኖረናል ማለት ነው። ይህም ከምሽቱ 12 ሰዓት እስከ ንጋት 12 ሰዓት ድረስ የገቢ ማሰባሰቢያ ፕሮግራም ይኖረናል። እንግዲህ የሚታወቁ የሃይማኖት አባቶች፣ አርቲስቶች ፋኖስን ደግሞ በበጎ ፈቃደኛ የሚያገለግሉ አምባሳደሮች አሉ። በፋኖስ ደግሞ የታገዙ ትልቅ ደረጃ የደረሱ ቤተሰቦች፣ ተጠቃሚዎች በሚገኙበት ትልቅ የሚዲያ የላይፍ ፕሮግራም አለን ማለት ነው። ይሄ እንግዲህ ኢትዮጵያውያንን ጥሪ አደርጋለሁ፣ ትውልድ ኢትዮጵያውያንን፣ ኤርትራውያንን በይበልጥ ምክንያቱም እኛው ለኛው በሚል ተነሳሽነት ስለሆነ በፕሮግራሙ ቀን በመግባት ላይቭ በመግባት ሰፖርት እንዲያደርጉ ሼር በማድረግ ፕሮግራሙ እንዲታደሙ ጋብዛለሁ። በጣም ደስ ይለናል። እኛም እንሳተፋለን። ምክንያቱም ብዙ ብርሻዎች ወጥተውበታል አይደለ? በጣም ብዙ ልጆች እንደወጡ ሰምቻለሁ። አንቺን ተምሳሌት ብለን ስናቀርብሽ እንዲሁ አይደለም ከታች የተነሳሽበትን አይተን አሁን ደግሞ ለፋኖስ እያደረግሽ ያለሽውን አስተዋጽኦና ሌሎችን ልጆች ለመርዳት የምታደርጊውን ነገር እያየን ስለሆነ ነውና ሌሎችም ልክ እንዳንቺ ደግሞ በዛ ድርጅት ታግዘው አድገው ዛሬ ላይ ትልቅ ቦታ የደረሱ ቤተሰብ የሚመሩ ትልልቅ ድርጅት የሚመሩ ልጆች እንዳሉም ሰምተናል። እና በቃ በጣም ደስ የሚል ስራ ነው። በአንድ ድርጅት ይሄን ያክል ሰው ማውጣት ከተቻለ እንግዲህ ሁሉም ትብብር አድርጎ ይሄንን ድርጅት እንደሚደግፍ ተስፋ አደርጋለሁ። የኔም ተመልካቾች እንደሚመለከቱ ተስፋ አደርጋለሁ። ያልጨረስ ነው ግን ብርሻዋ ከዛ በኋላ ልክ ስራ አግኝታ ወደዚህ ገባች አይደለ? አሁን ምን ላይ ነው የምትገኘው? እና እናቷስ የሚል ጥያቄ ደግሞ ብዙ ሰው እንደሚጠይቅ እርግጠኛ ነኝ። ምክንያቱም ከዛ ችግር አውጥተው እስከ ዛሬ ያሳድገው ምን ደረጃ ላይ ናቸው ያሉት? ያ ችግርስ ተቀረፈ ወይ? የኑሮ ሁኔታችሁ ምናምን ያለበት ሁኔታ እንዴት ነው የሚለውን ነገር አጫዎችን። አብረን ያለ ነው እስካሁን አለች። ደስ ብሏት ማድረግ ያለብኝን እያደረኩ ከዛኛው ህይወት አሁን በጣም የተሻለ ሌላ ቤተሰብም ደግሞ አግኝቼ የሚያስብልኝ የሚጨነቅልኝ በቃ ስለኔ የሚያስብ አግኝቼ ፋኖስ ውስጥ በጣም ትልቅ ከተባረኩበት ቤተሰብ ነው። በጣም ብዙ ቤተሰቦች በውጭም ያሉ እዚህም ሀገር ውስጥ ያሉ ስለኔ የሚጨነቁ ስለኔ የሚያስቡ ቤተሰብን አፍርቻለሁና አሁን ከምለው በላይ ያው እንዲህ ስታይ ራሱ ይመሰክራል። ምን ጥያቄ የለም። በቃ ትልቁን ቅድምም እንዳወራሁት ሪዋርድ እግዚአብሔር ነው። እዚህ ያደረሰኝ እግዚአብሔር ነው። እግዚአብሔርን በጣም በቃ ማመስገን ፈልጋለሁኝ። እዚህ ያደረሰኝ እሱ ነው፣ የሚያስቀጥለኝም እሱ ነው። ብዙ ቤተሰብ እንዳገኝም የረዳኝ እግዚአብሔር ነው። ስለዚህ ፋሚሊ በጣም አግኝቼበታል። በጣም ደስ ብሎኝ ነው የምሰራው። በጣም ደስ ይላል። ያው ሁሉም ሰው የሆነ ነገር ውድቀት ይገጥማል፣ ከዛ ደግሞ የተሻለ ነገር ይገጥማልና ደስ ብሎናል። አንቺም እዚህ መተሽ ይሄንን ሀሳብሽን ስላጋራሽን ምናልባት ያላነሳሁት ቀረ የምትይው ነገር ካለ በይንና እንጨርስ። ያው የመጨረሻ መልእክት የሚሆነው ማንኛችንም ሰዎች ብዙ ላይፋቸው ላይ ብዙ ከኔ የሚባሰ ብዙ ላይፍ ላይ የሚያጋጥመው ሰው ይኖራል። ማቃውም ታሪክም ይኖረኛል እኔና ሰው ግን መነሻውን መርሳት የለበትም።
ምክንያቱም ለመድረሻ አሁን ለደረስኩበት ለመናገር መነሻዬ ዋና ነገር ስለሆነና ያ መነሻዬ ነው፣ ያ መሰበሬ፣ ያ ተስፋ ማጣቴ ነው አሁን ላይ ቆሜ እንድናገር ያደረገኝና የሚከታተሉኝ ሰዎች ተስፋ መቁረጥ የለባቸው። በምንም እኔ ማየት ይችላሉ። በቃ በምንም አይነት ሰው በብዙ ነገር ተስፋ ሲቆርጥ ያለው ስራ በማጣት ተስፋ ይቆርጣል፣ የሆነ ነገር አለሳካለት ሲል ተስፋ ይቆርጣልና በዛ ተስፋ መቁረጥ የለበትም። መጀመሪያ እግዚአብሔር የሚያዝ ነው ተስፋ የሆነው እግዚአብሔር ነው። ከዛ ደግሞ በራስ ጥረት ማድረግ ነውና ትዕግስት፣ ተስፋ ትልቁ ነገር ነው ላለሁኝ። ስለጋበሽኝ እንግዳሽ አድርገሽ ተምሳሌ ፕሮግራም ላይ ስለጋበሽኝ በጣም አመሰግናለሁ። ፋኖስን ደግሞ እንድናገር ስለ ፋኖስ እድልን ሰጥተሽኝ ደግሞ እዚህ መድረክ ላይ ስለመጣው በፋኖስ ስም አመሰግናለሁ። አመሰግናለሁ። እርሷ ታሪክ እጅግ በጣም ከሚያስደንቀው ከልጅነት እስካሁን ድረስ ያለውን ወደፊት ደግሞ በፋኖስ ውስጥ ብዙ እንደሷ አይነት ተቸግረው ያለፉ ልጆችን ረድታ ትልቅ ይሄ ድርጅት ትልቅ ደረጃ እንደሚደርስ ምንም ጥርጥር የለኝም፣ ተስፋም አለኝ። ተመልካቾቻችን እንግዲህ ለዛሬ ነበረን የተምሳሌት ፕሮግራም ይሄንን ይመስል ነበር። ሳምንት በሌላ እንግዳ እንገናኛለን። መልካም ጊዜ።